በምረቃ ፕሮግራሙ ላይ የተገኙት የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ትምህርት ቤትን የገነባ ለትውልድ ብርሃንን ለሀገር የተስፋ አሻራን ያኖራል ብለዋል። ትምህርት ቤትን የገነባ ለትውልድ ብርሃንን ለሀገር የተስፋ አሻራን ነው የሚያኖረው። በተለይ የመንግስታችን የፓርቲያችን አካሄድ ዜጋ ተኮር ትውልድ ተኮር እንደመሆኑ መጠን ዛሬ እዚህ ቀበሌ ላይ እዚህ ወረዳ ላይ የተደረገልን ድጋፍ የተደረገልን ነገር እንደ መንግስትም እንደ ህዝብም ከፍተኛ ግምትና ከፍተኛ ከበሬታ ያለው ስለሆነ ይህ የሰራችሁት ስራ ዛሬ ላይ ገንብታችሁት ብቻ ታሪኩ ጥቅሙ የሚያበቃ ሳይሆን በዘላለም ትውልድ እስካለ ድረስ አንደኛው ትውልድ አልፎ ሌላኛው ትውልድ ሲተካ የዚህ ትምህርት ቤት ምንጩ መነሻው ከየት ነው የሚባልበት ታሪክ ሲወሳ የሰው ልጅ እስካለ ድረስ እዚህ አካባቢ ሰው እስካለ ድረስ ትውልድ እስካለ ድረስ እስከ ትውልድ ዘልቆ የሚደረግ ዘላለማዊ አሻራ ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። ትውልድ እንዲቀጥል ሀገር እንዲጸና በእውቀት የበለጸገ ማህበረሰብ አስፈላጊ ነው። ይህንን በመገንዘብ ዲዲኬ ልማት ድርጅት ላደረገው አስተዋጽኦ ምስጋናን አቅርበዋል። ባለፉት ጊዜያት በትምህርቱ ዘርፍ ለውጥ ሳናስመዘግብ ቆይተናል ያሉት አቶ ማስረሻ መንግስት ከኢኒሼቲቮቹ አንዱ በማድረግ ማህበረሰቡን ባስተባበረ መልኩ የተለያዩ ተግባራትን እየከወነ ይገኛል። በዚህም ለውጦች ተመዝግበዋል ሲሉ ገልጸዋል። በተለይ የትምህርት መሰረተ ልማትን ለማስፋት የክልላችን መንግስት በርካታ ጥረቶችን እያደረገ ይገኛል። ባለን አቅም ሁለተኛ ደረጃ ትምህርት ቤቶችን የአንደኛ ደረጃ ትምህርት ቤቶችን ከምንም በላይ ደግሞ ቅድመ መደበኛው ቅድመ አንደኛ የሚባሉ ትምህርት ቤቶችን ሞዴል ትምህርት ቤቶችን በሁሉም ወረዳዎቻችን ላይ እየገነባንና እያሰፋን እንገኛለን። ትልቁ ነገር ትውልድን ለማሻገር ሀገርን ለማበልጸግ ትምህርት ላይ መስራት ነውና ወደ ኋላ ከቀረነባቸው ጉዳዮች ውስጥ አንዱና ዋነኛው ትምህርት ላይ ይሰራ የነበረ ስራ በትክክል መተግበር ባለመቻሉ የመጡ ችግሮች ናቸው። ዛሬ ላይ እንደ ኢትዮጵያም እንደ ሀገርም የሚያጋጥሙን ችግሮችን እንዲወለዱና ከዚህ አዙሪት ውስጥ እንዳንወጣ ያደረጉ። ስለዚህ መንግስት ይሄን እንደ አንድ ትልቅ ኢኒሼቲቭ አድርጎ እየሰራና እያከናወነ ይገኛል። የተገነባው ትምህርት ቤት ተማሪዎች በክህሎት እንዲዳብሩ በብዙ መልኩ የሚረዳ መሆኑን የገለጹት አቶ ማስረሻም ይህንን ተሞክሮ ወደ ሌሎች ዞኖችና ወረዳዎች ማስፋት ያስፈልጋል ብለዋል። ይሄንን የተማሪውን መደበኛ ጊዜ በማይሻማ መልኩ ዛሬ እዚህ የምንማር ተማሪዎች ስለ እርሻ ስንማር፣ ስለ ቡና ተከላ ስንማር፣ ስለ ተለያዩ ስጦታዎቻችን ስንማር ቲዮሬቲካሊ ከክፍል ውስጥ ብቻ መማር ብቻ ሳይሆን ፕራክቲካሊ እጃችንን ከአፈር ጋር እያገናኘን እጃችንን ከተለያየ ነገሮች ጋር እያገናኘን የምንማርበት በሳይት ላይ ያለ ትምህርት ቤትም ጭምር ነው የተገነባው። ስለዚህ ይሄ ትምህርት ቤት እዚሁ ሳለ የቀለም ትምህርት ቤት ብቻ ሳይሆን ክህሎትንም ጭምር ፕራክቲካሊ ምን ማድረግ እንዳለብን ጭምር የሚያስተምር እንደመሆኑ መጠን ለአካባቢው ብቻ ሳይሆን ይሄን ልምድ ወስደን በክልላችን በተለያዩ ዞኖችን ማስፋት ያለብን ጉዳይ ስለሆነ ትልቅ ጠቀሜታና ፋይዳ ያለው መሆኑን ነው የተረዳው። የተከናወነው ተግባር የላቀ ሀገርን የሚያኮራ ህዝብን በጽኑ መሰረት ላይ የሚያኖር በመሆኑም የክልሉ መንግስት ለድርጅቱ አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑን አረጋግጠዋል። የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ በበኩላቸው የበለጸገች ኢትዮጵያን የምንገነባው የተማረ ትውልድ ሲኖር ነው ብለዋል። የበለጸገች ኢትዮጵያን የምንገነባው የተማረ ትውልድ ሲኖር ነው። በትውልድ ላይ የሚታየው ስብራት ዋነኛው የትምህርት ጥራት ችግር ነው። ይህንን ታሪክ በመቀየር በእጃችን ያለውን ሀብት በመጠቀም ነገያችን ለማሳመር በጋራ መስራት ይገባናል። የሚታየውን የትምህርት ስብራት ለመጠገን በትምህርት ለትውልድ መርሃ ግብር በርካታ ለውጦችን ማስመዝገብ መቻሉን ገልጸው ዲዲኬ የልማት ድርጅት ላደረገው ድጋፍ አመስግነዋል። በቀጣይ በትምህርት ቤቱ ሊከናወኑ የታቀዱ ተግባራት የልማት ድርጅቱን ብቻ ሳይሆን የሁሉንም ድጋፍ ይሻል ሲሉ ገልጸዋል። የወረዳው ዋና አስተዳዳሪ አቶ ዳግማዊ ማሞ በበኩላቸው የትምህርት ስራን ውጤታማ ለማድረግ የሁሉንም አካላት ድጋፍ የሚሻ መሆኑን ገልጸዋል። የትምህርት ስራ ውጤታማ ሆኖ ተሰራ ማለት ሀገር መሻገር የምትችልበት እድል ተፈጥሯል። ሀገርን ሊያሻግሩ የሚችሉ ጫንቃቸው ሰፋፊ የሆኑ የተማሩ
ወጣት ኃይሎች የተማሩ ምሁራን ይኖራታል ማለት ነው። ስለዚህ ይህን በማሰብ በርካታ ስራዎች እንደ መንግስት እየተሰሩ ነው ያሉት። ዲዲኬ የተሰኘ የልማት ድርጅት ለርኒንግ ፎር ላይፍ ፋውንዴሽን ከተሰኘ ግብረሰናይ ድርጅት ጋር በመተባበር ከ60 ሚሊዮን ብር በላይ በሆነ ወጪ ትምህርት ቤቱን አስገንብቷል።